እሺ የተከበራችሁ የወደ አዋርድ አዘጋጆች፣ የሚዲያ ተወካዮች እንዲሁም አርቲስቶች እንኳን ለዘጠነኛው ወደ አዋርድ የሚዲያ ብሪፊንግ ኮንፈረንስ አደረሳችሁ ለማለት ፈልጋለሁ። በመቀጠል ወደ አዋርድ ኢትዮጵያንና አፍሪካን በአርቱ ወይ ኪነ ጥበቡ ዘርፍ ለማስተዋወቅ ብሎ ፈጠራንና ጥበብን ለማበረታታትና ለማወዳደር ተብሎ ለዘጠነኛ ጊዜ ባዘጋጀው የእውቅናና የሽልማት ፕሮግራም ቱሪዝም ሚኒስቴርን ወክዬ እዚህ በመገኘቴ ከፍተኛ ደስታ ይሰማኛል። ወደ አዋርድ ለተከታታይ 9 ዓመታት በኪነ ጥበብ ዘርፉ ውድድርን ማዕከል አድርጎ በውድድር ውስጥ ደግሞ አገራችን በኪነ ጥበቡ ዘርፍ በአፍሪካ አልፎ በዓለም ተወዳዳሪ እንድትሆንና እኛ ያለንን እምቅ ሀብቶቻችንን ደግሞ ፈጠራን ባከለ መልኩ ውድድርን ባከለ መልኩ እውቅናን ደግሞ ባማከለ መልኩ ለማበረታታት ተብሎ ለ9ኛ ዓመት መካሄዱ ትልቅ ነገር ነው ማለት ነው። እንደ ቱሪዝም ብታዩት ሚዲያ በአጠቃላይ በሚዲያ ዘርፍ ወይ በኪነ ጥበብ ዘርፍ የቱሪዝም ሀብት በአጠቃላይ ሀብትን የቱሪዝምን የተፈጥሮ ባህላዊ ወይ ቅርስ ሀብቶችን ደግሞ ለማስተዋወቅ ባህልን ለማበረታታት አገርን ገጽታ ለመገንባት ያለው ሚና ከፍተኛ ነው። ያን ደግሞ በአጠቃላይ ያንን ከፍተኛ የሆነውን እንደዚህ አይነት ጥበብን የሚያበረታታ ውድድርን የሚያበረታታ ፈጠራን የሚያበረታታ መደገፍ ደግሞ በሚኒስቴር መስሪያ ቤታችን ትልቅ ኩራት ይሰማዋል ማለት ነው። በመሆኑም ለዘንድሮ 9ኛ ዓመት ለሚካሄደው የወደ አዋርድ ሚኒስቴር መስሪያ ቤታችን ይህም ብቻ ወደ አዋርድን ብቻ ሳይሆን ሌሎች ኪነ ጥበብን ደግሞ በዛ መልኩ የሚደግፉ የሚያበረታቱ ማናቸውም የኪነ ጥበብ የውድድር የማበረታቻ ፕሮግራሞችን የሚደግፍ ይሆናል ማለት ነው። በአጠቃላይ በዘንድሮ ዓመት ደግሞ ወደ አዋርድ ሀገርም አልፎ አህጉርን ማወዳደር ጀምረዋል ማለት ነው። ይሄ ደግሞ ለኢትዮጵያ ትልቅ ነገር ነው። ኢትዮጵያ እንደ አፍሪካ የስበት ማዕከል መሆኑን እንደምትመኘው ሁሉ በቱሪዝም ዘርፉ በጥበብም በዛ ደረጃ የምትሄዱ ደግሞ የሚደግፍ በመሆኑ ማለት ነው ከብዙ አፍሪካ ሀገራት እንደሰማነው ከ13 አፍሪካ ሀገራት በዚህ የእውቅና እና የሽልማት ፕሮግራም ላይ የሚሳተፉ ይሆናል ማለት ነው። እነዚህ ደግሞ ለውድድሩ ተብሎ የሚመጡ እንግዶች ደግሞ በዚህ ኢትዮጵያ ያላትን ደግሞ እምቅ የቱሪዝም ሀብቶችን ደግሞ እንዲያውቁ የኢትዮጵያን ባህላዊ እሴቶች የተፈጥሮ እሴቶችን ሀብቶችን እንዲያውቁ ደግሞ በሚኒስቴራችን በኩል ሁኔታዎችን የምናመቻችና ከወደ አዋርድ ተቋም በሻቱ መልቲሚዲያ ጋር የምንሰራ የምንደግፍ የምናበረታታና እንግዶቹም ደግሞ በኢትዮጵያዊ እንግዳ አቀባበል ተቀበለን መልሰን አስተናግደን የምንመልሳቸው መሆኑን ለዚህ ደግሞ ዝግጁ መሆናችንን ላረጋግጥላችሁ እወዳለሁ። በመጨረሻም የጥበብ እሴቶችን የኢትዮጵያን የጥበብ እሴቶችን በአጠቃላይ የቱሪዝም ሀብቶችንም ጨምሮ ባህሎችንም ለማስተዋወቅ ወደ አዋርድ የሚደረጉ ጥረቶች በሙሉ ልብና በሙሉ ክትትልና ድጋፍ ከነሱ ጋር የምንሰራ መሆኑን ላረጋግጥላችሁ እወዳለሁ። ለ9ኛው ወደ አዋርድ እንኳን አደረሳችሁ ለማለት እፈልጋለሁ። አመሰግናለሁ። ከኢትዮጵያ ስንወጣ በዚህ ሽልማት ዓላማችን ኢትዮጵያን እንደምታውቁት የአፍሪካ ህብረት እዚህ መቀመጫ ከመሆኑ አንፃር ብዙ ስብሰባዎች ይካሄዱባታል፣ የፖለቲካ ውሳኔዎች ይወሰኑባታል። ያንን ነገር ወደ ጥበቡ ማምጣትና አትሊስት በአመት አንዴ
አህጉራችን ላይ አሉ የተባሉ ጥበበኞች በተለይ በሙዚቃው ዘርፍ ያሉ ሰዎች መጥተው ሊገናኙባት በተለይ ደግሞ የሀገራችን ሙዚቀኞች እንደምታውቋቸው ሰርተው ለኛው ነው ያቀርቡትና እሱን ነገር ምናልባት ከነዚህ ሰዎች ጋር ከውጭዎቹ ጋር በመተዋወቅ ኮላቦሬት በማድረግ ወደ ውጭው የሚወጡበትን መንገድ ለዓለም አቀፍ የሙዚቃው ኢንዱስትሪ ባህላችንን የሚያሳዩበትን መንገድ ማመቻቸት ነው ሀሳቡ። ከዛ ባሻገር ደግሞ እኒህ ሙዚቀኞች ሀገራችን ኢትዮጵያን እንዲያውቋት እንዲረዷት በብዙ መንገድ ያው ስለ ኢትዮጵያ ያላቸው አመለካከት የራሳቸው ይኖራቸዋል። ግን ኢትዮጵያችን ናት የሚለውን ነገር ወደ አዋርድን ምክንያት በማድረግ ወደ ሀገራችን በማምጣት ለማሳየት መሞከር ነውና ቀደም ሲል ለመናገር እንደሞከርኩት ባለፉት 2 ዓመታት ከ30 በላይ ጥበበኞች በኦዳ አዋርድ ምክንያት እዚህ ሀገር መጥተው ነበረ። ትልልቅ የሚባሉ በግራሚ የግራሚ አሸናፊ የሆኑ ሙዚቀኞች መጥተው ያውቃሉ። እነዚህም ሙዚቀኞች ግን ሀገራችንን ለማሳየት ከተማችንን ለማስጎብኘት እድሉን አላገኘንም ነበረ። በዚህ ዓመት የቱሪዝም ሚኒስቴር ይህንን ኃላፊነት ወስዶ በኦዳ አዋርድ ምክንያት የሚመጡትን እንግዶች በሙሉ ከተማዋን ብንችል ደግሞ ወጣም ብለን አካባቢዋን እናሳያለን፣ ይህን ኃላፊነት እኛ እንወስዳለን ብለው ኃላፊነት ወስደዋል። ለሱ ምስጋና ማቅረብ ፈልጋለሁ። ከዛ ባሻገር የኢትዮጵያ አየር መንገድ ከ300 በላይ ለሚሆኑ ተጓዦች ከፍተኛ ቅናሽ በማድረግ ከውጪ ኦዳ አዋርድን ብለው ለሚመጡ ሰዎች የትኬት ዋጋ ላይ ቅናሽ ለማድረግ ተስማምቷል። አሁን ያለንበት ሆቴል ዲዮፖልም ኦዳ አዋርድን ብሎ ለሚመጣ ከዲሴምበር 6 እስከ 11 ድረስ ኦዳ አዋርድን ብሎ ለሚመጣ ሰው ሁሉ 30% የሩሞች ዋጋ ላይ ቅናሽ አድርጓል። እናንተም መጠቀም ትችላላችሁ። ከኦዳ አዋርድ ሲዘጋጅ በብዙ ድርጅቶች ትብብር ነውና በዚህ ሂደት ውስጥ የውጭ ጉዳይ ሚኒስትርም እነዚህ እንግዶች ወደ ሀገር ውስጥ በማምጣት ሂደት ውስጥ አብሮን እየሰራ ይገኛል። እነሱንም ማመስገን እፈልጋለሁ። ከዛ ባሻገር ኢቨንቱን በተለያየ መልኩ እየደገፉልን የሚገኙ በጣም ትልልቅ ተቋማት አሉ ከኛ ጋር። ሁሉንም እጅግ አድርጌ ማመስገን እፈልጋለሁ። አሁን ለጥያቄዎች መድረኩን ከፍተናል። ግልጽ ነው። በነገራችን ላይ ከስር በሻፍቶ ለማርያም ሚዲያ የፌስቡክ ገጽ ላይ አፕዴት እናደርጋቸዋለን። እነዚህ የሚመጡ እንግዶች እነማን ናቸው፣ አሸናፊዎቻችንስ እነማን ናቸው የሚለውን አፕዴት እናደርጋለን። ከዛም ባሻገር ቀደም ሲል ለመግለጽ እንደሞከርነው በድረገጻችን ላይ www.odaaward.com ላይ ሰዎች ምርጫ ያደርጋሉ። በየቀኑ የደረሰው ቦት ምን ያህል ነው የሚለውን እንገልጻለን። ከዛም ባሻገር ለጊዜው ነው በዌብሳይታችን ብቻ የምታገኙን፣ በቴሌብር ላይ ስለምንገኝ እሱንም ደግሞ አፕዴት እናደርጋችኋለን። ይህንን የፌስቡክ ገጻችንን ፎሎ አድርጋችሁ እንድትከታተሉ ማለት ፈልጋለሁ። በስተመጨረሻ ሁልጊዜ ያው ጋዜጠኛ ነበርኩ፣ አሁንም ነኝ። እናንተም ጋዜጠኛ ጓደኞቼ ሁልጊዜ አብራችሁን ስላላችሁ የምንሰራውን ነገር ድርጅቱ የሚሰራውን ነገር ለህዝብ ስለምታደርሱልን እጅግ አድርጌ ማመስገን ፈልጋለሁ። የአዋርዱ ቀን ደግሞ እጅግ በደመቀ ሁኔታ እዛው ኮንቬንሽን ሴንተር ተገናኝተን ስራችንን ለህዝብ ታደርሱልናላችሁ ተስፋ አደርጋለሁ። ለዛሬ ስለመጣችሁ አመሰግናለሁ።